እንቆቅልሽ ከዕለታት በአንድ ቀን እንግሊዝ በሚባል ሀገር ውስጥ የሚኖሩ እናት አባትና ልጅ ነበሩ። አባትና ልጅ ጨዋታ ወይም የምስል እንቆቅልሽ እየተጫወቱ ነበር። መገጣጠም አቅቷቸው እንዴት እናርገው በሚሉበት ሰዓት እናታቸው መጣችና እራት አትበሉም እንዴ አለቻቸው። አባትየው ይሄን ሳንጨርስ ሲላት ይሄ እኮ እንደዚህ ነው የሚሰራ ብላ ወዲያውኑ እንቆቅልሹን ፈታችው። በዚህ ሰዓት ልጅየው እንደዚህ አለ፣ እማዬ አንቺ እኮ በጣም ትገርሚያለሽ፣ ጭንቅላትሽ እኮ ምጡቅ ነው አላት። እሷም አዎ ይሄ ግን ጨዋታ ብቻ አይደለም፣ ህይወትህም ላይ ትምህርት ያስፈልጋል አለችው። አባትየውም አዎ እውነትሽን ነው፣ ልክ ነሽ፣ ህይወት ሲመክርህ ነው እንደዚህ አይነት ጨዋታዎችን የምታሸንፍ አለ። ከዛ እሷም በሉኑ ራታችሁን ብሉ ብላ ሄደች። ከዛን ከመሸ በኋላ ሰፈር ላይ ቁጭ ብለው ስለ እንቆቅልሾች እያወሩ ነበር። ይሄ ልጅ ኤልያስ ይባላል። ኤልያስ እንቆቅልሾችን በጣም ይወዳል። ከዛም በአካባቢው የተከበረው ፈርዖን መጣ። ፈርዖን በጣም ደስ የሚል ሽማግሌ ነው። ከዛም እንደተለመደው ቁጭ ብሎ ጥያቄዎችን መጠየቅ ጀመረ፣ የለመደውን ማለት ነው። ከዛም እንደዚህ አለ፣ እኔ አልባላም ግን አቃጥላለሁ። እኔ ለሰዎች ምግብ አልሆንም ግን ምግብን እሰጣለሁ። ምንድነው መልሱ ብሎ ጠየቃቸው። ከዛም ወዲያውን ኤልያስ አሰበ፣ ምን ሊሆን ይችላል? ምንድነው እኛ ህይወት ውስጥ ጠቃሚ ምግብ የሚያበስልልን የሚሰራልን ግን ደግሞ የማይገለን ምንድነው እያለ አሰበና ወዲያውን እሳቱን ሲያዩ አዎ እሳት ነው ይሄ ነገር ብሎ መለሰ። በዚህ ሰዓት በጣም ኤልያስ ደስ ብሎት ያገኘው መስሎት ነበር። እንዳለውን ፈርዖን አዎ ኤልያስ አግኝተዋል፣ በጣም እኮ ነው የምኮራብህ፣ አንተ እንቆቅልሾችን መፍታት ጋር በጣም ጎበዝ ነህ ብሎ አደነቀው። ከዛ አንደኛው ሰውዬ እንደዚህ አለ፣ እኔም ጥያቄ አለኝ በሚልበት ሰዓት አንድ ያልተጠበቀ ነገር ተከሰተ። እሱ ምንድነው? አንድ ሰውዬ ተደብድቦ አንደኛው ደግፎ ይዞት እየመጣ ነበር። ወይኔ ሲል አይዞ ወንድሜ ቤት ደርሰሃል እያለው ነበር። ወዲያውንም ኤልያስ ሄደ። ከዛ ምንድነው የተፈጠረው አላቸው። ከዛ አንደኛው ከኤልያስ ጋር የነበረው ሰውዬ ምንድነው የተፈጠረው አለና ውሃ ቀርቶ ሰጣቸው። ከዛ ውሃውንም ጠጣ። ናንካላችሁ ይሄ ሰውዬ። ከዛም የተፈጠረውን አንደኛው ማስረዳት ጀመረ። ድልድዩ ስለተበላሸ ድልድዩን ትተን በዛኛው መንገድ በመንሄድበት ሰዓት ሌቦች ይዘውን ሰረቁን። ከዛ በኋላ ግን ሩጬ ሳመልጥ እሱን ይዘው ቀጠቀጡት ብሎ ተናገረ። በዚህ ሰዓት ፈርዖን እንዴት ይሄ ይሆናል? እንዴት ድልድዩን አያስተካክልም? ስለዚህ ወደ ቀበሌው ሊቀመንበር መሄድ አለብን ብለው ተሰብስበው ፈርዖን እንደገናም የአካባቢው ነዋሪ እሱም ኤልያስም ጨምረው ሄዱ። ከዛም የቀበሌው ሊቀመንበር እንደዚህ አለ፣ ልክ ሄደው ሲነግሩት ማለት ነው። እንደዚህ አሉት እነሱ፣ አካባቢው ላይ ሌባ በስቷል፣ ትናንት ሰው ተሰረቀ፣ ከዛ ሌላ ድልድዩም ተበላሽቷል፣ አታሰራልንም ሲሉት በጀት አልቋል፣ ገንዘብ የለንም፣ ከፈለጋችሁ ለንጉሱ መናገር ትችላላችሁ፣ እኔ የሚያገባኝ ነገር የለም፣ እየመጣችሁ አጨቅጭቁኝ፣ ቀጣይ ዓመት ይሰራል ብሎ ዘለፋ በተሞላበት መንገድ ተናገረ። በዚህ ሰዓት ሁሉም ተገረሙ። ኤልያስም እየሮጠ ወጣ። በቀጣይ ቀን አንድ ነገር ሰማ ኤልያስ። ምንድነው ካላችሁ የንጉሱ ተላላኪ በጥሩምባ እየነፋ መልእክቶችን ማስተጋባት ጀመረ። ንጉሱ እንቆቅልሾችን የሚፈቱ ሰዎችን እያወዳደረ ነው። እሱንም ለሚያሸንፉ ሰዎች የተለየ ስልጣንን ይሰጣል። ስለዚህ መጣችሁ መወዳደር ትችላላችሁ አለ። በዚህ ሰዓት ኤልያስ ሰማና ሄደና ወጣትም መወዳደር ይችላል ብሎ ጠየቀው። እሱም አዎ ወጣትም አዛውንትም ሁሉም መወዳደር ይችላል፣ ዋናው ነገር እንቆቅልሽን ማሸነፍ ከቻልክ ነው አለው። በዚህ ሰዓት እንደዚህ አለ። ማን ካላችሁ ደግሞ ኤልያስ በቃ እኔ መምጣት ፈልጋለሁ፣ ግን ደግሞ ማታ አካባቢያችን ሰላም አይደለም፣ በመመጣበት ሰዓት ሌቦች እንዳይዙኝ ምን ማድረግ አለብኝ? ለኔ ጠባቂ ብታሰጋጁልኝ አለ። እሱም ችግር የለም ጠባቂዎችን እንልክልሃለን አለ። በዚህ ሰዓት ግን የአካባቢው የቀበሌው አስተዳዳሪ እንደዚህ አለ፣ አያስፈልግም፣ ምንም ጠባቂ አያስፈልግም፣ ዝም ብሎ ራሱን ችሎ ይሄዳል፣ ምንም አካባቢው ሰላም ነው አለ። ከዛ በዚህ ሰዓት እንደዚህ አለ ፈርዖን፣ አይ ችግር የለም፣ እኛ እየጠበቅን ልጃችንን እዛው እንዲደርስ እናደርጋለን፣ ስለዚህ ምንም ችግር የለም ብሎ ተናገረ። ማን ካላችሁ ደግሞ ፈርዖን ነበር ይሄን የተናገረው። ለምን ካላችሁ ስለሚወደው። ከዛም እንደዚህ አለ ቀበሌው ሊቀመንበር፣ እሺ እንደሱ ማድረግ ትችላላችሁ፣ ችግር የለውም አለ። በቀጣይም ቀን እንዳለው ሄደ ኤልያስ። ከዛ ንጉሱም እንኳን መጣችሁ ተወዳዳሪዎች አለ። ብዙ ተወዳዳሪዎችም መጣው ነበር። ከዛም 3 ውድድር አለ፣ 3ቱንም ያለፈ አሸናፊ ይሆናል አላቸው። እነሱም በመገረም
እሺ አሉ። ከዛም የመጀመሪያውን እኔ የምጠይቃችሁ ይሆናል፣ ሁለቱን ደግሞ ባለቤቴ ወይም ሌላ ሰው ይጠይቃችኋል አለ። ከዛ ከጎኑ ያለው የንጉሱ ቃል አቀባይ እንደዚህ አለ፣ አንደኛው ጥያቄ ይሄ ነው አለና ሁለት ምስሎችን አሳያቸው። ከዛም እንደዚህ አላቸው፣ እኔ በር ነኝ፣ ግን ማንንም አይገባብኝም፣ ግን ደግሞ እከፈታለሁ፣ ስለዚህ ምንድነኝ ብሎ ጠየቃቸው። ሁሉም ማሰብን ተያያዙት፣ ምክንያቱም ከብዷቸው ነበር። ሁሉም እየጻፉ ለማሰብ ሞከሩ፣ ግን ምንም የሚመልስ የለም። ከዛ እንደዚህ አለ እሱም፣ አንድ ቃል ነው አለ። እንዴት ብለው ተገረሙ፣ ምክንያቱም መልሶት ነበር። አንድ ቃል ነበር መልሱ። ከዛም በኋላ ጎበዝ መልሰዋል አለው። ንጉሱም በጣም የሚገርም ነው፣ አንተ ወጣት በጣም ጎበዝ ነህ አንተ ወጣት ልጅ፣ ስለዚህ መልሰዋል አለው። ምክንያቱም አንድ ቃል ያለ ቁልፍ ማለት ነበር በእነሱ አነጋገር። ከዛ በኋላ ወደ ሁለተኛው ውድድር ሄዱ። ንጉሱም እንደዚህ አለ፣ ሁለተኛውን ውድድር ለማሸነፍ ዝግጁ ናችሁ አላቸው። እነሱም አዎ ብለው መለሱ። ከዛ በኋላ እንደዚህ ብሎ ጠየቀ ንጉሱ፣ አጥንት የሌለው ብዙ ጥርስ ያለው የማይዋጋ ምንድነው አላቸው። እነሱም ግራ ተጋቡ፣ ምክንያቱም ያውቁትም የነበር። ከዛም እሺ ልቀይርላችኋልና ብዙ ጥርስ ያለው የማይዋጋስ ምንድነው አላቸው። በዚህ ሰዓት ኤልያስ አሰበ። ከዛም ብዙ ሲያስብ ከቆየ በኋላ ምንድነው ይሄ ነገር ብሎ ሲያስብ ከቆየ በኋላ አንድ ወዳጁ ያለው ትዝ አለው። ከዛም በኋላ መለሰው፣ ማበጠሪያ ነው ንጉስ ወይ ብዙ ጥርሶች አሉት፣ ግን አይዋጋም፣ ጸጉራችንን ለማበጠር ብቻ ነው የሚያገለግለው አለ። በዚህ ሰዓት ተወዳዳሪዎቹ ራሳቸው አዎ እሱ ልክ ነው አሉ። ኤልያስም መለሰው። ከዛም የንጉሱ ሚስት እንደዚህ አለች፣ ይሄ ልጅ በጣም ጎበዝ ልጅ ነው፣ በጣም ምጡቅ ነው፣ በጣም ጎበዝ ነህ፣ ግን በጣም አንድ ጥያቄ ይቀርሃል፣ እሱን ስትመልስ ነው ሁሉ ነገር የሚሰጥህ አለችው። ከዛም ሁሉም ተገረሙ፣ ምክንያቱም በኤልያስ ጭንቅላት ማለት ነው። ኤልያስም በጣም ጭንቅላቱ በጣም ምጡቅ ነበር። ከዛም እሷም ይሄን ካለች በኋላ ጥያቄ ጠየቀችው። እሱም ምንድነው ካላችሁ ግብስብስ ሲቀመጥ እንደ ንጉስ ብላ ጠየቀችው። ኤልያስም ካሰበ በኋላ መሶብ ነው ይሄ መልሱ መሶብ ነው ብሎ ነገራት። እሷም አዎ ጎበዝ ኤልያስ አለችው። ከዛ በኋላ ንጉሱ አንድ ጥያቄ አለኝ እኔም አለው። ከዛ ምንድነው ሲለው ባህር ውስጥ ብዙ ጊዜ የሚኖር ግን ሲወጣ የማይኖር እኔ ማን ነኝ ብሎ ጠየቀው። ኤልያስም ቀላል ነበር ለሱ፣ አሳ ብሎ መለሰ። ጎበዝ ልጅ አንተ በጣም ጎበዝ ነህ ብሎ በጣም አደነቀው። ማን ካላችሁ ንጉሱም ካደነቀው በኋላ ልክ ንግስቷ እንደዚህ አለችው፣ በጣም ጎበዝ ነህ ኤልያስ፣ ስለዚህ ቀጣዩ ጥያቄ የሚሆነው የእውነተኛውን ነገር መፍታት ነው። እሱም ምንድነው ካልከን አንድ የጠፋ ነገር አለ። እሱም ምንድነው የአንገት ላይ ወርቆች ናቸው። እነሱም በእውነት የት ከተማ እንዳሉ ካገኘህ እኛ አንተን ያልነውን ቃል የገበነውን ነገር ትሸለማለህ ማለት ነው። ስለዚህ ጠባቂ ይመደብልሃል፣ ይቅናህ አለችው። ከዛ ንጉሱም አዎ እንግዲህ ይቅናህ እነዛን ወርቆች ለማግኘት እና ወደ ንጉሳዊ ቤተሰቡ ለማስመለስ ነገ ትሄዳለህ። እስከዛ ሃይደር ና አለው። ሃይደርም መጣ። ሃይደርም ከመጣ በኋላ ተቀመጠ፣ ቆመ። ከዛም ሃይደር ይሆናል ጠባቂው ማለት ነው። ከዛም ልክ ሃይደር ተቀምጦ እሱ ማሰብ ጀመረ። ማን ካላችሁ ደግሞ ኤልያስ እንዴት ሊፈተው እንደሚችል እንዴትም ሊያሸንፍ እንደሚችል ማለት ነው። ከዛ እስቲ አካባቢውን ካርታ አምጣልኝ አለው። ሃይደርም አቀበለው። ከዛ ፈቶ ማሰብ ጀመረ፣ የት ሊሆን ይችላል ይሄ ወርቅ እያለ። በሚያስብበት ሰዓት ኤልያስ በጣም ተጨንቆ ነበር፣ ምክንያቱም መልሶቹን ለማግኘት ከምንምና ከምንም በላይ ፈልጓል እና። ከዛም ሃይደር እንደዚህ አለው፣ ትንሽ ጊዜውቱን ወስደህ ማሰብ ትችላለህ አለው። ከዛ በኋላ ማሰብ ጀመረ። በሚያስብበት ሰዓት ንግስቷ ያለችውን ማሰብ ጀመረ። ከዛም ይሄ ነገር ምን ሊሆን ይችላል ብሎ በሚያስብበት ሰዓት ንጉሱም ስለ ውሃ ሲያወሩት ነበር። ስለዚህ ይሄ አካባቢ ውሃ አካባቢ ሊሆን ይችላል ብሎ ውሃውን ነከው። ከዛ ቀጥታ ወደ
ባህር ውስጥ አቋርጦ ሆን በሚሄድበት ሰዓት አንድ ነገር ተመለከተ። ከዛም ያን ነገር ተመልከትልኝ እስቲ ሃይደር ምንድነው አለው። ሃይደርም አይቶ ምንም አይደለም አለው። ከዛላ ደግመ ተመልከትልኝ ሲለው ሃይደር አይ የሆነ መርከብ እንደኛ ይታያል ብሎ ነገረው። ከዛም ወደሱ መሄድ አለብን መጠይቀው ጥያቄ አለ እንሂድ ብሎ ሄዱ። ከዛም ከሄዱ በኋላ ይሄ ኤልያስ ዘሎ ገባ። ከዛም ሃይደር ራስክን ጠብቅ ምንም አይነት ነገር ከመጣ እኔ አለውልህ አለው። ከዛ በኋላ ኤልያስ ችግር የለም አለው። ሃይደርም እንዳልኩ አይዞህ አለው። ችግር የለም ምንም አትጨናነቅ በሚለው ሰዓት አንድ ሰውዬ ከጀርባው መጣና ሰላም ነው አለው። ከዛ በኋላ ሃይደር እንዳጋጣሚ ያን ሰውዬ ያውቀው ነበር። እንዴት ነህ ካፕቴን አለው። እንዴት ነህ አለው። ከዛ በኋላ ሰላም ነው ምን ጠፍቶ ነው ብሎ ጠየቀው። ከዛ በኋላ ስለ ንጉሱና ስለ ንግስቷ ነገረው። ማን ካላችሁ ያ ሰውዬ ምክንያቱም እሱም ያውቅ ነበር። ከዛ እሱ ወደ ሌላ ቦታ መራቸው። እነማንን ካላችሁ ሃይደርና ኤልያስን። ሃይደርና ኤልያስም ተያይዘው ወደ ሌላ አካባቢ ንጉስ ሄዱ። ከሄዱም በኋላ ቁሙ አላቸውና ወርቁን ለመፈለግ ነው የመጣችሁ አላቸው። እነሱም አዎ አሉት። ከዛ ተገረመ ሰውዬ በሉ 2 ዋሻዎች አሉ መርጣችሁ መሄድ ትችላላችሁ አለ። ከዛ ይሄ ነገር ኤልያስ ሁሉ ነገር ተገለጠለት። ምክንያቱም ሁሉ ነገር በየእንቅስቃሴው እንደተቀመጠ ገባው። ከዛም በኋላ እንደዚህ ያለው 2 መስመር አለልህ ምረጥ ከሁለቱ ባንዱ ከሄድክ እውነተኛው መንገድ ታገኛለህ ካላገኘ ደግሞ ወርቁም አንተም ትከስራለህ አለው። ከዛም እንደዚህ አለው ይሄን እንቆቅልሽ መፍታት አለብኝ ይሄ እውነተኛ እንቆቅልሽ ነው አለው ሃይደር። ከዛ በኋላ ማሰብ ጀመረ። ማን ካላችሁ ኤልያስ። ከዛም ምን ሊሆን ይችላል ይመልሱ ምን ሊሆን ይችላል ብሎ በሚያስብበት ሰዓት ከዚህ በፊት ፈርዖን ያለው ትዛለው። ፈርዖን እንደዚህ ብሎት ነበር ምን ጊዜም መልስ እና እውነት ይገናኛል ብሎ ተናጋግሮት ነበር። ከዛ ወዲያውን መልስና እውነቱ እንደሚገናኝ ስላወቀ ጠየቀው ሰውየውን ራሱን። ከዛ በኋላ አንተ የትኛው ይመስልሃል አለው። አልናገርም አለው። ገምት እኔ ላንተ እድል ሰጥቻለሁ ሲለው እኔ ይሄኛው ይመስለኛል አለው። ከዛ በኋላ እንሂድ አለ። በዚህ ሰዓት ሃይደር አረተው ኤልያስ ተሳስተሃልተው አለው። ግን እምቢ ብሎ ኤልያስ ሃይደርን ይዞት ሄደ። ልክ ሲሄዱ ግን እውነትም ዋሻውን አገኙት። ከዛም በኋላ ሃይደር እንዴት አገኘው አለው። ከዛ በኋላ ኤልያስ ሁሉ ነገር ነገረው። ከዚህ በፊት ነግሮኝ ነበር። ማን ካልክ ደግሞ እኔ በጣም የምወደው ፈርዖን ምን ጊዜም አንድ ሰው ጥያቄ ሲያቀርብልህ አንተ መልሰው ትለዋለህ። እሱ የሚመልሰው እውነቱን ነው። ምክንያቱም አንተ ውሸት እንዲመስልህ አንተን ለማሳሳት ብሎ እኔም ይሄን ህግን የተጠቀምኩት እሱ ውሸት መስሎት በዚህኛው ሂድ አለኝ እኔ ውሸት እንዲመስለኝ ግን እሱ እውነቱን ነበር የተናገረው እኔም የሱን ደካማ ጎን ተጠቀምኩበት ብሎ ሁሉ ነገር አስረዳው። ለማን ካላችሁ ለሃይደር። ሃይደርም እንደዚህ አለው አንተ በጣም የምትገርም ሰው ነህ ግን ከማን የሰማው ሲለው ከአባቴ አለው። አባቴን ብቻ ሳይሆን ግን እንደ ወንድሜ እንደ አካባቢው ነዋሪ የምቆጥረው ነው አለው። ከዛ በኋላ እንደዚህ አለ። ማን ካላችሁ ደግሞ ሃይደር በጣም አንተ ጠንካራ ሰው ነህ ከዚህ በኋላ ምናገኘው ይመስለኛል አሉ። ከዛም እንዳሉት ይሄን ወርቅ አገኙት። ወስደውም ለንጉሱ ሰጡት። ንጉሱም ተቀበለ። እያየም እንደዚህ አላቸው በጣም ትገርማለህ ኤልያስ እንዴት አገኘው ብለው ሲጠይቁት እናንተ የሰጣችሁኝን ሁሉ ነገር ተጠቀምኩት። እናንተ የሰጣችሁኝን ካርታ እናንተ ስለ ባህር የሰጣችሁኝን እይታ ከዛም በኋላ ውሃው ውስጥ ይያን ሰውዬ በማግኘት እንዴት ሊሆን እንደቻለ ከዛም ከሁለቱ ዋሻዎች እውነታን በመጠቀም ከዛም ዋሻዎችን አልፌ የተለያዩ ኮኮናቶች ነበሩ እነሱን በማጥናት ከነሱ ውስጥ እና ከታች ባለው ወርቅ አግኝቻለሁ ይሄውነት ብሎ ልክ መስጠት ጀመረ። ግን እንዳለው ወርቅ አልነበሩም። ይሄ ኮኮናት ነበር አንደኛው ያዘው። ስለዚህ ንጉሱ ይሄን ያስቀመጠለት ለመፈተን ነበር። ማንን ካላችሁ ኤልያስን። ወርቅ ያለው በእንቆቅልሹ አማካኝነት ወርቅ ሳይሆን ኮኮናቱ ነበር። በዚህ ሰዓት ያከባቢው ሰው አጨበጨበለት። ሚስቱም አጨበጨበችለት የንጉሱ። ከዛ ንጉሱም አንተ ወጣት በጣም ትገርም ሰው ነህ በጣም አድንቄሃለሁ ስለዚህ አንታውን ምንድነው የምትፈልገው ስልጣን እሰጣለሁ ምንድነው የምትፈልገው ስልጣን ሲሰጥስ ምንድነው መመሪያ የምታደርገው አለና ጠየቀው። ከዛ በኋላ ኤልያስም መመለስ ጀመረ። በአካባቢው ላይ ያለውን ዘረፋ ማስቆምና ድልድዩን መስራት አለ። በዚህ ሰዓት ንጉሱ ተናደደና በአካባቢያችሁ ላይ ዘረፋ አለ ስለዚህ ማን ነው ይሄን የሚያደርግ ሲል
ታወቀው ምክንያቱም ከዚህ በፊት በወንጀል ተጠርጥሮ ያውቅ ነበር የቀበሌው ሊቀመንበር ከዛም የቀበሌው ሊቀመንበር ወዲያው ይታሰራል የድሮውን ማለት ነው እሱም ታሰረ ከዛ ኤልያስም አንተ በሱ ቦታ ተተካና ይሄን አካባቢ አስተዳድር ከዛም አንተ ይሄን ህንጻ ያልከኝን አሰራ ከህንጻውም ጎን ለጎን ድልድዩን አሰራ ተባለ ከዛም የንጉሱ ሚስት እንኳን ደስ አለ ኤልያስ እንግዲህ ስልጣንህን ተጠቀም ከዚህ በኋላ ጥሩ ነገር ትሰራለህ ብለን እናስባለን አለችው ከዛም ኤልያስ አመሰግናለሁ ንጉሶይ ንግስቶይ አመሰግናለሁ እንዳላችሁኝ አኮራችኋለሁ አካባቢን በሚገርም ብቃት ይዤ ማኮራችሁ ይሆናል አላቸው ንጉሱም እንኳን ደስ አለ አለው የንጉሱም ቃል አቀባይ እንኳን ደስ አለ አለው የአካባቢውን ሰው ሁሉም አንድ ላይ ኤልያስ እንኳን ደስ አለ ኤልያስ እንኳን ደስ አለ ማለት ጀመሩ ከቀናት በኋላም ከፈርዖንና ከናትና ከአባቱ እንደገናም አዲስ ሚስቱ ጋር ሆነው መስራት ጀመሩ ድልድዩንም ሰራ አዲስ ካርታን በመስራት ሰፈሩ እንዲያምር አደረገ ጊዜያትን እየተካከ ሄደን በኋላ በአካባቢው ላይ ብዙ ሰዎች በደስታ እንዲኖሩ ውሃ በነፃ እንዲያገኙ አደረገ ከቆንጂየ ሚስቱም ጋር አብሮ መኖር ጀመረ ማንካላችሁ ኤልያስ ይሄ ተረት በጣም አሪፍ ነው ልጆች እኛ ደግሞ አንድ እንቆቅልሽ እንጠይቃችሁ እሱንም መልሱን እናንተ ኮሜንት ጋር ታስቀምጡልናላችሁ ጉድ መጣ ገንፎ ዛፍ ላይ ወጣ መልሱ ምንድነው ኮሜንት ላይ አስቀምጡልን ኤክስኤም ፌሪ ቴል ነበረን ቻናሉን ሰብስክራይብ ማድረግ ቪዲዮውን ላይክ ማድረግ እንዳትረሱ ሰላም ተመኘው